ሰላም ጤና ይስጥልኝ የተከበራችሁ ተከታታዮቼ መዝገበ ማህሌት ዘጽጌ በገበያ ላይ በስፋት አለ እሱን ለማስተዋወቅ ነው። መጽሐፉ ከዚህ በፊትም ታትሞ ብዙዎች እየተጠቀሙበት ነው። ይህ መጽሐፍ አሁን ገበያ ላይ ውሏል። በመጽሐፉ ውስጥ የያዙት መጽሐፉ ያካተታቸውን ይዘቶች ለማስታወስ ያህል መጽሐፉ በነገራችን ላይ ሁሉንም በማህሌቱ ዕለት የሚቀርቡ ምስጋናዎችን ባንድ ላይ ሁሉንም የያዘ ነው። እንግዲህ በማህሌት ጊዜ መጀመሪያ ነግስ ነው። ነግስ አለ ጥርት ባለ መልኩ ተመልክቶ በምልክት አለ። ቀጥሎ ማህሌተ ጽጌ ነው ከነግስ ቀጥሎ እሱም በደንብ በምልክት አለ። ሰቆቃወ ድንግል አለ። ከዚያ በኋላ ደግሞ የየዕለቱ ሙሉ ማህሌት ከመስከረም 26 እስከ ህዳር 5 ድረስ ያለው በየዕለቱ ሊቃውንት ያዘጋጁት የምስጋና ቃል እግዚአብሔር በሙሉ የተካተተበት ማለት ነው። ስለዚህ መጽሐፉ በማንኛውም የመጽሐፍት መደብር ይገኛል። በተለይ አዲስ አበባ አካባቢ 4 ኪሎ ቅድስት ማርያም አካባቢ ያለ አድራሻ ይሄ የኔ ያዘጋጁ ነው። ቅድስት ማርያም አካባቢ በዚህ ብትደውሉ ታገኛላችሁ። አሁንም ቅድስት ማርያም አካባቢ ብራና መጽሐፍት መደብር ይገኛል። ቅድስት ሥላሴ ዩኒቨርሲቲ መንፈሳዊ ዩኒቨርሲቲ ኮሌጅ ግራውንድ ላይ ኢትዮፋጎስ እዚያ ማግኘት ትችላላችሁ። እንደዚሁ ደብረ ብርሃን አካባቢም አለ። በዚህ ስልክ ብትደውሉ ደብረ ብርሃን ቅድስት ሥላሴ ቤተክርስቲያን አካባቢ ማግኘት ይቻላል። እንደገና በፖስታም መላክ እንችላለን ወደ ክፍለ ሀገር። በዚህ ስልክ ብትደውሉልን መላክ እንችላለን ማለት ነው። የመጽሐፉን ይዘት ከመጽሐፉ ላይ የተወሰደውን ለማሳየት ያህል ይሁን ነግስ ሚካኤል ሊቀ መላእክት በደንብ ተመልክቷል። ይሄው ሙሉ በጽሁፉም ቁልጭ ብሎ ይታያል። ከዚያ ቀጥሎ እንዳልኳችሁ ማህሌተ ጽጌው አለ። ማህሌተ ጽጌው በደንብ የተመለከተ ነው። ማህሌተ ጽጌ በዚህ መልኩ የተዘጋጀ ነው። ምልክቱን በደንብ ይታያል። በደንብ ታርሞ የተዘጋጀ ነው። በዚህ መልኩ መጽሐፉ በዚህ መልኩ የተዘጋጀ ነው። ሰቆቃወ ድንግልም በዚህ መልኩ አለ በመጽሐፉ ላይ ተካቷል። በአጠቃላይ ለማህሌት ሙሉ ቃል እግዚአብሔርን ይዞ የተዘጋጀ መጽሐፍ ነው። ሊቃውንቱ ለማንኛውም ለዲያቆናትም ለካህናትም ለምእመናንም የተዘጋጀ ነው። ትርጉምም አለው። ስለዚህ ቤታችንን ለማመስገን ከሊቃውንቱ ጋር ለመሳተፍ በደንብ የሚያግዝ መጽሐፍ ነው። ከዚህ በፊትም ያው ብዙዎች አመስግነውታል። ሌላው የየዕለቱ ማህሌት ነው። ቀደም ሲል እንደገለጽኩት የየዕለቱ ማህሌት ተዘጋጅቷል። ለምሳሌ መስከረም 26 እሁድ ከዋለ ሙሉ አለ። መልክአ ሥላሴ አለ። ከዚያ ትርጉሙ እዚሁ አለ። ዚቁ እዚሁ አለ። እዚያም ትርጉሙ አለ። ቀጣዩ ማህሌተ ጽጌ እንደዚህ እያለ ወረቡም እዚያው እዚሁ ወረቡም እዚያው አለ። ቀጣዩ ማህሌተ ጽጌ ወረብ እያለ ሙሉ የ40ው ቀን ተዘጋጅቶ የቀረበበት መጽሐፍ ነው። እንድትጠቀሙት እጋብዛለሁ። እግዚአብሔር ይስጥልኝ።